የስምንት ወር ነፍሰ ጡር መሆኗን ስታቅ ማለት ነው። ሴትየዋ የተፈጠረው ነገር ምንድን ነው? ሴት ልጅት ውስጥ ከስንት ወር በፊት ነበር እርግዝናውን ያወቃችሁ? በ3 ወሯ። ለሴትየዋ ነገረቻ በ8 ወሯ። ምን ተፈጠረ የምነግራችሁ ይሆናል። ሁላችሁም ከፍተኛ ጥንቃቄ እንድታደርጉ ነው ይሄን መረጃ ወደ እናንተ ይዤ የመጣሁት። ለሁሉም እንዲደርስ ይሄንን ቪዲዮ ባካችሁ ላይክ፣ ሸር ማድረጋችሁን እንዳትረሱ። ላለው ሰላም ሰላም፣ እንዴት ናችሁ? የተከበራችሁ ቤተሰቦች ደህና ናችሁ? እኔ ያለው እግዚአብሔር ይመስገን። እናንተም በያላችሁበት ሰላማችሁ ብዝት ትርፍ ይበልልኝ። ምክንያቱም ከምንም በላይ ለሰው ልጅ ሰላም ነው የሚቀድመው። ሰላም ከሌለ ሁሉ ነገር ከንቱ ነው። የሰላምን ዋጋ ያወቅነው ዛሬ ነው፣ ሰላም ስናጣና። ሰላማችሁ ይብዛላለሁ። ሰላም ለሀገራችን ይሁን። እንግዲህ ዛሬ ይዤላችሁ የመጣሁት አንዲት እህታችን በጣም በሚያሳዝን ሁኔታ በሰዎቿ ቤት እንግዲህ 2 ዓመት ሆኗት ከዚያ ወደ ኢትዮጵያ ወደ ሀገሯ ትሳፈራለች። ሀገሯ ከሄደች በኋላ እረፍቷን ጨርሳ ወደ አሰሪዎቿ ቤት ስትመለስ ለተከታታይ 3 ወር ምንም አይነት የወር አበባ አታይም። ከዛም በኋላ ግን ምንድነው የሆነ ነገር አለ ምናምን ብላ ጠርጥራ ያለውን ነገር ስትመረምር ያው እርግዝና መፈጠሩን አወቀች ማለት ነው። በራሷ በ3 ወሯ ነው ያወቀችው። ከዛም በኋላ ግን ለሴትዮዋ መናገር በጣም ስለፈራሽ ሳትናገር ነበር የቆየችው ማለት ነው። ለሴትዮዋ የነገረቻት መቼ ነው? 8 ወር ከሆናት በኋላ። በፊትም ነግራታለች። አርግዣለሁ ሳይሆን ያለቻት በጣም እያመመኝ ስለሆነ ወደ ሀገሬ ላኪኝ ትላታለች በተደጋጋሚ። እንግዲህ እንደምታውቁት ነው አረብ ሀገር ሰው ቤት ስትገቡ በጣም ብዙ ብር ከፍለው ብዙ ነገር ነው የሚደረገው። በተለይ ኮንትራት ቤት ሲሆን ያለውን ፕሮሰስ ሁላችሁ የምታውቁት ነው እና ቀልድ አይደለም። ማንም ሰው ብድግ አድርጎ የሚያወጣችሁ ወይንም ደግሞ የሚያስገባችሁ ተራ ነገር አይደለም። እና ሴትይቱም እንግዲህ እስከዛሬ ያወጣሁትን ወጪ በሙሉ ከከፈልሽኝ እልክሻለሁ ትላታለኝ። አሞኛል ስትላት በመካከል ቤት ማለት ነው እንጂ አርግዣለሁ አለቻትም። ልጅቱ ባለትዳር ናት። የልጅ እናት ናት። አንድ ልጅ አላት። እንግዲህ ያረገዘችውም 2ኛ ልጇም ከባለቤቷ ነው። ከዛም በኋላ 8 ወር ከሆናት በኋላ ለሴትዮዋ እንግዲህ እንዴት ብላ ትንገራት? ያው አሁን 8 ወሯ ነው። ሴትዮዋ ምንም የምታውቀው ነገር የለም ስለ እርግዝናዋ። ነገር ግን በመካከል እየታመመች በምተኛ ሰዓት ሀገሬ ላኪኝ እያለቻት ብዙ ጭቅጭቅ፣ ብዙ ነገር በቤት ውስጥ ተፈጥሯል። አሁን እንግዲህ የሁሉ ነገር ከተፈጠረ በኋላ ሀቢባ ጋር መጥታ ምንም እንደማረግ ግራ ገብቶኛል፣ የ8 ወር ነፍሰ ጡር ነኝ፣ ሴትዮዋ ያታቅም እና በጣም በተደጋጋሚ ወደ ሀገሬ ላኪኝ እያልኳት እየተጣላን እየተጨቃጨቅን ነበረ። እሷም እስከ ዛሬ ላንቺ ያወጣሁትን ወጪ ሙሉውን ከክፍልሽኝ እልክሻለሁ ብላኝ ነበር። ነገር ግን ከየት አምጥቼ ልክፈላት? ያለሁበት ሁኔታ በጣም ከባድ ነው ብላ አወራች። እንግዲህ የተፈጠረው ነገር ምንድን ነው? ቤተሰቦችን ልጅቱ ከማርገዟ በፊት መድኃኒት ተጠቅማለች። የ3 ወሩን ነው አለች። እንግዲህ የእርግዝና መድኃኒት ምን እንደው አላውቅም፣ ግን የ3 ወሩን ትጠቀማለች። ተጠቅማ መድኃኒቱ መርፌ የሚሆን ሎፕ በሉት እሱን ከተጠቀመች በኋላ ግን የመከላከያው ምንም አይነት መድኃኒት አልሆነላትም። ያንን ነገር ጥሶ ነው እርግዝና የተፈጠረው ማለት ነው። በጣም በሚገርም ሁኔታ በጣም ነው እንግዲህ ያለችበት ሁኔታ ከባድ ነው። እና ምልላችሁ ነው ይቺ ልጅ እንግዲህ 8 ወር እስኪሆናት ድረስ ሰው ቤት ቁጭ ብላ አሁን ላይ ሴትየዋ ከባሌ ነው ያረገሽው ብትላትስ ምን ብትላትስ በጣም ብዙ ነገር ነው አደጋ ላይ ነው ህይወቷ እየወደቀ ያለው የባሰ ማለት ነው። ነገር ግን ይቺ ልጅ ባለትዳር ናት፣ የልጅ እናት ናት። ሁሉን ነገር ያኔ ህጋዊ ባል ያላት ሴት ነች። አርግዣለሁ ማርገዟን ካወቀች ጊዜ ጀምሮ ለሴትየዋ አርግዣለሁ ብላ ብትነግራት ነገሮችን በጣም ታቀላለች ብዬ አስባለሁ ለራሷ። ምክንያቱም አንድ ሰው እንግዲህ አውሮፕላን ላይ የሚወጣው እርጉዝ እንደው እኔ በማውቀው ደረጃ የ6 ወርና የ7 ወር ሆኖ ይመስለኛል። ከዛም በኋላ አውሮፕላን ላይ ወጥቶ መሳፈር የሚችል አይመስለኝም ሳይወልድ በፊት ማለት ነው። ወልዳችሁ ምናምን ነው እንጂ የ8 ወር የ9 ወር ሆኖ ፕሌን ላይ መውጣት የሚቻል አይመስለኝም እኔ እስከማውቀው ድረስና ራሳችሁ ላይ እንደዚህ አይነት ችግር የገጠማችሁ ከባሎቻችሁ አርግዛችሁ የተመለሳችሁ ሰዎች እንግዲህ በአንድም በሌላ በስህተት መድኃኒት ተጠቅመናል ብላችሁ መድኃኒቱ እንግዲህ ሳይሰራ ቀርቶ ይሄ ነገር ከተፈጠረ እንግዲህ እግዚአብሔር ፍቃድ ነው። ልጅ ደግሞ ጸጋ ነው። እንደው ምንም አይነት ራሳችሁ ላይ ፕሮሰስ ከምታበዙ ፕሮሰሱን አጠር አድርጋችሁ ያለውን የተፈጠረውን ነገር ከባለቤት ጋር ግንኙነት አደረግኩ አረገዝኩ፣ ምንድነው የሚፈጠረው ነገር? ኖርማል እኮ ነው። ህጋዊ ባል ያለው ሰው ምን ያሳፍራል? እና ብላችሁ ከሰዎቻችሁም ሳትጣሉ ተነጋግራችሁ በህጋዊ መንገድ ተመልሳችሁ ወልዳችሁ 3 ወር 4 ወር ተቀምጣችሁ መመለስ እየተቻለ ራሳችን ላይ ጭንቀት እንተርስት ያኔ ብዙ ነገር እንግዲህ አንድ ነፍሰ ጡር በጣም ብዙ እንክብካቤ ያስፈልጋታል። ከወለደችም በኋላ ብዙ ነገር ያስፈልጋታል። ወገቧ ጠገን እንዲል በግ ነገር ያስፈልጋታል። ገንፎ፣ አጥሚት፣ በጣም ብዙ ነገር ያን ልጇን ጡት እንድታጠባ ብዙ ነገር ይደረጋል እኛ ሀገር ላይ እና እንደዚህ ሰው ቤት ምንም ነገር በሌለበት ድፍን ተብሎ ድህነት የሀገራችን ጉዳይ ያሳስባል። ነገር ግን ከራስ በላይ ይብሳል ብዬ አላስብም።
ባለ ያላት ቤተሰብ እያለሽ ወልደሽ መመለስ ይቻላል። ምንም ማለት እኮ አይደለም። ተፈጠረ። አንቺ ጥንቃቄ አድርሽ። ጥንቃቄሽ ካልተሳካ ምን ማድረግ ይቻላል? በነገራችን ላይ አሁን በጣም ብዙ ሰዎች ሲያወሩ የምሰማው ምንድን ነው እንደዚህ መድኃኒት ራሱ ተደርጎ እንደዚህ አይነት እርግዝና እንደሚፈጠር ብዙ ሰዎች ሲያወሩ እሰማለሁ ማለት ነው። ግን እርግዝናም ብቻ አይደለም። በነገራችን ላይ መርፌ መጠቀም ማለት ነው። እኔ የማውቃት ልጅ አለች እንደዚህ መርፌ ተጠቅማ የወር አበባው አይመጣም፣ ሰውነቷ በጣም ወፍራም ነች። በቃ ስፖርት ትሰራለች፣ የማታረገው ነገር የለም ማለት ነው። በዚህ ክንዷ ላይ ባስቀበረችው ነገር ምክንያት ሰውነቷ ምን ያክል እንደሚያክል የወር አበባ አታይም። ያለው ችግር ያለው ስቃይ በጣም በጣም የከፋ ነው ማለት ነው። እንደዚህ የምታደርጉ ሰዎች ተጠንቀቁ። ቅድሚያ ከምንም በላይ ለጤንነታችን ማሰብ አለብን ብዬ አስባለሁ። እና ፈጣሪን ጸሎት አድርጉ። ፈጣሪ ከእናንተ ጋር ከሆነ ምንም ነገር አይፈጠርም። ሰው ብዙ ነገር ሊያወራ ይችላል፣ ነገር ግን ያለ እግዚአብሔር ፍቃድ ምንም ነገር ሊሆን አይችልም። እና ለጤንነታችሁ አስቡ። እንደዚህ አይነት ነገር የምታደርጉ ሰዎች ተጠንቀቁ፣ የእውነት ተጠንቀቁ። ሰውነታችሁ እንግዲህ የወር አበባ ለሴት ልጅ ግዴታ መምጣት ያለበት ነገር ነው፣ ፈጣሪ የፈቀደው ነገር ነው። መርፌ ተወግታችሁ ግን እሱ ቆመ ማለት ከውፍረቱም ከዲፕሬሽኑም ከምናምኑም በኋላ ምን እንደሚያመጣ ምን የምታውቁት ነገር አለና ጥንቃቄ አድርጉ። ለማታውቁ ሰዎች እንደዚህ አይነት መርፌ ምናምን ተጠቀሙ። ከእንደዚህ አይነት ነገር መራቅ አለባችሁ። የኔ ሀሳብ ይሄ ነው በግሌ ማለት ነው። ሌላው ነገር እንግዲህ ቤተሰቦቼ ከዚህ ሰሞን እንግዲህ አንዲት እህታችን በጣም በጣም አንጀቴን የበላች ማለት ነው። ያለችበት ቤት እንደ አጋጣሚ ሆኖ ልጅቷ ታማሚ ናት። በጣም ትልቅ ልጅ ናት ያለችው። ዘይቱን ትደፋለች፣ አሯን ሳሎን ሁሉ እየወሰደች ትለቀልቃለች። በቃ ያለችበት ሁኔታ ነገር ሁሉ ከአሚሮ በላይ ሆኖብኛል። ምን ማድረግ እንዳለብኝ። እንደዚህ አይነት ቤት የምኖሩ ሰዎች እንዴት ነው የምትኖሩት? እንዴት ነው ማስቻሉን የሰጣችሁ ላይ ያለቀሰች የመጨረሻን ያሳዘነች ማለት ነው በእውነት። በእርግጥ ማንም ሰው በሽተኛ ቢሆን በሽታን ማንም ሰው አይገዛውም። በቃ የፈጣሪ ሁኔታ ነው። መቼም እኛ ምን እንደምንሆን ራሱ አናውቅም። እና እንደዚህ አይነት ቤት ያላችሁ ትልቅ ሰው የምትንከባከቡ፣ እንደዚህ የታመመን ሰው የምትንከባከቡ ሰዎች ቅድሚያ ለጤንነታችሁ አስቡ። ጓንት አድርጉ፣ ማድረግ ያለባቸውን ነገር አድርጉ። በእውነት እነሱም እኮ ቢሆኑ እንደዚያ መሆንን አይፈልጉም። እንደዚያ ሆነ እንጂ ነገሮች እንደዚያ ሆነው ነው እንጂ ማለት ነው። እና ከፈጣሪ የመጣ ነገር እስከሆነ ድረስ እናንተ ራሳችሁን አታማሩ። ግን ለራሳችሁ ለጤንነታችሁ አስቡ። ጓንት እያደረጋችሁ ስሩ ማለት ነው። እዚያ ቤት ደግሞ 1000 ዓመት አትኖሩም። አንዳንድ ጊዜ ችግር ሲገጥመን በጣም ብዙ የሚያስለቅስ ነገር ሲገጥመን መቼም የሚያልፈ ነገር አይመስለንም። የሆነ ቦታም ስንገባ መቼም እንላቀቅ አይመስለንም። እና ግን እንላቀቃለን። የሆነ ጊዜ ያለው እንጂ ሁሉም ነገር ያበቃል። ማንም ሰው በደስታ ውስጥ ዘላለም አይኖርም። ማንም ሰው በሀዘን ውስጥ ዘላለም አይኖርም። ሁሉም ነገር እንደ ቂጣ ተገለባባይ ስለሆነ ትዕግስት አድርጉ። ሁሉም ነገር ኃላፊ ነው። ለጊዜውም ያልፍ አይመስልም፣ ግን ያልፋል። በእውነት አልፎ ስታዩት ብዙ ነገር ራሱ የሚያጸጸት ነገር አለና በትዕግስት ሁሉን ነገር እለፉ ትላለሁኝ። አትዘኑ፣ አታልቅሱ። ሁሉ ነገር ኃላፊ ነው። በእርግጠኝነት አሁን ካላችሁበት ጭንቅ ውስጥ ብትሆኑ እንኳን ትወጣላችሁ የሆነ ቀን፣ በእርግጠኝነት ማለት ነው። እና ይሄን ማወቅ አለባችሁ። የእውነት በጣም የመጨረሻ አንጀቴን ስለበላች ነው። እንዴት እንደምታለቅስ እንዴት ልቧ እንደተሰበረ እርግጥ ያሳዝናል። እንኳን አይደለም የታመመ ቤት ገብታችሁ ጤነኛ ቤት እንኳን ሆናችሁ ቤት አስተካከላችሁ ምን ብላችሁ ልጆቹ ምን ቅርቅር ሲያደርጉት እንዴት ነው ልብ የሚሰብረው? ደክማችሁ ምን ብላችሁ ትንሽ ቁጭ ላለሁ ብላችሁ ስታስቡ ምን ቅርቅር አደረገውት። ከእንደገና ያን ስታዩት ቀስም ይሰብራል፣ ጨጓራ ይልጣል። እንኳን አይደለም ዘይት እንኳን አይደለም ቆሻሻ ነገር ሳሉ ላይ ተለቅልቆ ያን እንደገና ማጽዳት በጣም ከባድ ነው። እንደው ይቺ እንጀራ የማታሳየን ነገር የለም። እንጀራን ፍለጋ ብቻ እንዞራለን። በዞርንበት እማናየው ነገር የት አለ? በጣም ብዙ ነገር እናያለን፣ እንሰማለን። እግዚአብሔር ለሁላችንም ጽናቱን ይስጠን፣ ትዕግስቱን ይስጠን። ህይወት በጣም ከባድ ነች እንዳየዋት ከሆነ ማለት ነው። እያንዳንዱ ሰው በምን አይነት ሁኔታ እንደሚፈተን አታውቁም። በምን አይነት ሁኔታ እንደምንፈተን አናውቅም። ሁሉም ሰው ግን ፈተና አለበት። ቤት ያለው፣ ፎቅ ያለው፣ ሆቴል ያለው፣ ብዙ መኪና ያለው ሳይቀር ፈተና አለበት ማለት ነው። ድሃ ብቻ አይደለም የሚፈተነው። ግን እኛ መኪና ቢኖረኝ ቤት ቢኖረኝ ከዛም በኋላ እኮ አለምንጨበጥኳት ነው፣ ምንም የሚያስጨንቀኝ የለም። ሆቴል ቢኖረኝ ብለን እናስባለን። ሆቴል ያላችሁ ሰዎች አውቃለሁ፣ በጣም ብዙ ጭንቀት ያለባቸው። እኔ የምገርማችሁ ነገር የሆነ ጊዜ የምሰራባት ሴትዬ ማለት ነው፣ ሰውዬው በጣም ይወዳታል። ሁሉም ነገር ያላት ናት። ቤቷ በቃ በጣም ነው የሚያምረው። መዋኛ ገንዳው፣ ግቢው በቃ ሆቴል በሉት፣ መለስተኛ ሆቴል ማለት ነው። ግን
በቃ ደስተኛ አይደለችም በህይወቷ። ባለቤቷ እሷን ለማስደሰት የማያደርገው ነገር የለም። መኪና በየጊዜው አዳዲስ መኪና ይገዛላታል፣ ይቀይርላታል፣ ብዙ ነገር። ምንድን ነው የሚያስጨንቃት ላለሆን ሁላ ማለት ነው። ማለት የምታዩት ነገር አለ። የሚያስጨንቃትን ነገር ሳይ ደግሞ ለምንድን ነው ደስተኛ ማትሆነው? ምንድን ነው የጎደለባት ነገር? ጥያቄ ፈጥርባቸዋል። እንዴ እኔ እኮ የሆነች ነገር እኛ ያጣነውን ነገር እናስባለን ሁላችንም ብዬ አስባለሁኝና ይሄ ሁሉ ነገር ቢኖረኝ እኔ ግን የሚያስጨንቀኝ ነገር የለም ብለን ብዬ አስቤ ሆላቃለሁ። ጡጦ ማቅረብ ነው የሚያቅተው ለሷ፣ ጡጦ ብቻ በቃ ማያድርግላት ነገር የለም ደስተኛ እንድትሆን። እሷ ግን ደስተኛ አይደለችም። ለምንድን ታውቃላችሁ? ቤቷ ውስጥ በቤተሰቦቿ መካከል በእንትኗ ውስጥ ችግር አለ። በእነሱ ምክንያት ራሷ ሁሉም ነገር ሙሉ ቢሆን ራሱ በዚያ ጉዳይ ሁሌ ጭንቀት ውስጥ ናት። ገብታችኋል? ያኔ የሰው ልጅ በሆነ የሆኑ ነገሮች ቢስተካከሉ እንኳን የሆነ ነገር የሚያስጨንቃችሁ ነገር ይኖራል። እዚህ ቦታ ስደስ ደስተኛ ሆናለሁ ትላላችሁ፣ ግን በዚያን ጊዜም ደግሞ የሚያስጨንቃችሁ ነገር ራሱን የቻለ ችግር ይመጣል። በቃ ስመረቅ፣ መኪና ስገዛ፣ ቤት ስገዛ፣ ይሄን ያህል ብር ሲኖረኝ ምናምን ብቻ ለደስታ ቀጠሮ እንሰጣለን። ግን ለደስታ ቀጠሮ መስጠት አያስፈልግም። አሁኑኑ ባላችሁ ነገር ደስተኛ ሁኑ። ባላችሁ ነገር ፈታ በሉ። በሁሉም ነገር በእያንዳንዷ ደቂቃ በደስታ አሳልፉ ነው የምላችሁ እኔ በግሌ ማለት ነው። ብዙ ጊዜ ለደስታ ቀጠሮ ሰጥታችሁ የቀጠራችሁ ደስታ ግን እንደጠበቃችሁ ታግኝታችሁ ታውቃላችሁ? እርግጠኛ ነኝ ከጠበቃችሁ በተቃራኒ ሆኖባችሁ ያውቃል። እኔ ብዙ ጊዜ ይህን ነገር እንደዚህ ያደርጋለሁ ስል ከጠበቅኩት ይልቅ ያልጠበቅኩት ነገር ነው ብዙ ጊዜ ሆኖ የማገኘውና ለደስታችሁ ቀጠሮ አትስጡ። ባላችሁ ነገር ደስተኛ ሆኑ። ምናልባት እኮ ብዙ ሰው እናንተ ጋር ያለውን ነገር የሚመኝ ሰው እርግጠኛ ነኝ አለ ብዬ አስባለሁ። ጤና ትልቅ ነገር ነው። ጤና ያለው ሰው ሊያመሰገን ይገባል፣ ደስተኛ ሊሆን ይገባል። ስራ ያለው በየወሩ ደሞዝ የሚያገኝ ስንት ሰው አለ በየእጃዛ ቤቱ ቁጭ ብሎ ከዛሬ ነገ ስራ አገኛለሁ ስልክ መደወያ እንኳን ካርድ መሙ የተቸገረ ስንት ሰው ይኖራል። እና ብዙ ነገር አለና ባላችሁ ነገር አመስግኑላችኋለሁኝ። በችግር ላይም ካላችሁ የቀን አላፊ ነው። ምንም ነገር ባለበት የሚኖር የለም። ሁሉ ተቀያያሪ ነውና አላፊ መሆኑን ማወቅ አለባችሁ። በድጋሚ እስከምንገናኝ ግን ሰላማችሁ ይብዛልኝ። በወንድ ዛሬ የሆነ ነገር አይቼ የሚገርማችሁ ነገር ያንን ነገር እያወራሁ ራሱ ያን ነገር ነው የማስበው። ማለት ያየሁት ነገር አለ ብቻ የሆነ ውስጣችሁን ስብር የሚያደርግ ነገር እና ሰላማችሁ ይብዛልኝ። በድጋሚ እስከምንገናኝ ቻው።